በዛሬ ቪዲዮአችን እንዴት ለተለያዩ ፌስቡክ ይሆናል፣ ለኢንስታግራም ይሆናል፣ ለቲክቶክ ይሆናል ወይም ደግሞ ለተለያዩ ስራዎቻችሁ እንዴት ፖስተሮችን በካንቫ መስራት ትችላላችሁ የሚለው ለማየት እንሞክራለን። ተከታተሉ። ዛሬ በስልካችሁ ብቻ እንዴት አድርጋችሁ ፖስተር መስራት እንደምትችሉ አሳያችኋለሁ። በባለፈው ቱቶሪያል እንዳየነው የተለያየ አይነት ሳይዞችን አስቀምጦላችኋል። የተለያዩ ሳይዞች አሉት። ለፌስቡክ፣ ለኢንስታግራም፣ ለተለያዩ ስራዎች የራሱ የሆነ ከስተም ሳይዝ አስቀምጦላችኋል። ያንን ሳይዝ እመርጣለሁ። ዛሬ የምሰራው ለኢንስታግራም ፖስተር ነው። ይህንን ፖስተር እመርጥለታለሁ። ከዛ ወዲህ ባለፈው እንደነገርኳችሁ ቴምፕሌት አለው የራሱ። እነዚህን ቴምፕሌቶች መርጣችሁ የራሳችሁን ፎቶ መስራት ትችላላችሁ። ዛሬ ቴምፕሌቶችን አልጠቀምም፣ ምክንያቱም ካንቫን በደንብ ለመልመድ በካንቫ ላይ ብዙ ዲዛይኖችን ለመስራት ቴምፕሌቶችን ከመጠቀም ይልቅ ራሳቸውን ቱሎችን እየተጠቀማችሁ ኤሊሜንቶችን እየተጠቀማችሁ ራሳችሁን ዲዛይን ብሰሩ ሞር ማስተር ማድረግ ትችላላችሁ ማለት ነው ካንቫ ላይ። ከዛን ሳይዜን ያመጣልኛል። ከለር መርጥለታለሁ። የገና ፖስተር እንደመሆኑ መጠን ቀይ ፖስተር ነው የምመርጥለት። ይህን ቀይ ፖስተር ከመረጥኩ በኋላ የተቆረጠ ፎቶ አለኝ። ባለፈው እንደነገርኳችሁ ፎቶአችሁን በባክግራውንድ ኢሬዘር መቁረጥ ትችላላችሁ በስልካችሁ። ይሄም የራሱ የሆነ አፕሊኬሽን አለው። ያንን ፎቶ የተቆረጠ ፎቶዬን ካደረኩ በኋላ ቀጥታ ቴክስት መርጥለታለሁ ማለት ነው። ቴክስቴን ከመረጥኩ በኋላ በደንብ የሚታይ ቦልድ ቴክስት ከመረጥኩ በኋላ መልካም ገና የሚል እጽፍበታለሁ። ከዛም በኋላ ይህንን ከመረጥኩ በኋላ ኤሌመንት ውስጥ ገብቼ ለገና የሚሆኑ የተዘጋጁ ለክሪስማስ የተዘጋጁ የተለያዩ ፎቶዎች የተለያዩ ግራፊክሶች አሉ። እነዛን መጠቀም ትችላላችሁ። እኔ ከዛ ውስጥ የስጦታ ፎቶ እመርጣለሁ። ያንን ከመረጥኩ በኋላ ባክግራውንድ ላይ አደርጋለሁ። ከዛ በኋላ ፎቶዬን አስተካክላለሁ ማለት ነው። ለገና የሚሆን ለከስተመሮቼ የዲስካውንት ፖስተር ነው ማዘጋጀው። ይሄንን ካዘጋጀው በኋላ በታላቅ ቅናሽ ብዬ ጽፍበታለሁ። በታላቅ ቅናሽ የጠበቅነው ነው የተቆረጠው ላይ ዘረጋለሁ። እዛ ጋር ያለው ከታች ያለው ክፍተት ስላልተመቸኝ ራሱን ቅድም ኤሊመንት ላይ የወሰድኩትን ፎቶ እሱን ከታች አደርጋለሁ። እንዲሁም ሌሎች ዲዛይኖች አሉ። ገብታችሁ ኤሊመንት ላይ ማግኘት ትችላላችሁ። ክሪስማስ ብላችሁ ሰርች ስታረጉ የተለያዩ አይነት ዲዛይኖችን ያመጣላችኋል ፖስተራችሁ እንድታሳምሩ። ከዛ በኋላ ሌሎች አይነት ዲዛይኖችን እመርጣለሁ ማለት ነው። የክሪስማስ ትሪ የተለያዩ አይነት ዲዛይኖችን ታገኛላችሁ። ከዛን ፎቶ መርጥና ባክግራውንዱ ላይ አደርጋለሁ ማለት ነው። ብዙ ጊዜ የምጠቀማቸው ዲዛይኖች ላይ ባክግራውንዱ የሆነ ኖርማሊ ፖስተር ሲሆን ጸጥ ያለ ወይም ደግሞ ምንም አይነት ምልክት ምናምን ያለበት እንዲሆን አልፈልግም። ባክግራውንዱን ግራውንድ ላይ ካደረኩ በኋላ ፎቶዬን አስተካክላለሁ። ወደ ጥግ አደርጋለሁ። እንደዚህ ካደረኩ በኋላ ፎቶዬ ላይ ፓወጣለታለሁ ማለት ነው። ምክንያቱም ኖርማሊ ዝም ብሎ ከሚሆን ቅርጽ ቢኖረው ሞር ስትራይፕ ቢኖረው ሞር ውበት ይኖረዋል። ከዛን ሌላ እንግሊዘኛ ጽሁፍ እጠቀማለሁ ማለት ነው። እንደምታዩት ሜሪ ክሪስማስ ብዬ ጻፍኩበት ሌላ አይነት ፎንት እጠቀማለሁ። ያንን ለመስራት ሌላ አይነት ፎንት ካደረኩ በኋላ ቆንጆ ሉክ ይኖረዋል ማለት ነው። ከላይ መልካም ገና የሚለው ቦልድ ተደርጎ ተጽፏል። ከታች ያለው ቆንጆ እኔ በመረጥኩት ፎንት ቆንጆ አድርጌ ሰርቻለሁ ሜሪ ክሪስማስ የሚለው። ከዛ በኋላ በቀጥታ የምመርጠው ምንድነው ያ ሜሪ ክሪስማስ የሚለውን ራሱን ኮፒ ያደርግና ሌላ ቴክስቱ ጽሁፉ ፎንቱ ስለተመቸኝ በዛ ሳምራይ አድቨርታይዚንግ ኤንድ ፕሪንቲንግ የሚል እጽፍበታለሁ። ከዛ በኋላም እንደገና ራሱን ቴክስት ኮፒ ፔስት አደርግና ሳምራይ የህትመትና የማስታወቂያ ስራ ብዬ እጽፋለሁ። ህትመትና ማስታወቂያ ብዬ እጽፋለሁ። ያን ካደረኩ በኋላ ይሄ ታላቅ ቅናሽ የሚለው በጣም ትልቅ ስለሆነብኝ ከእጅ ሳይዝ ጋር ለማመጣጠን እሞክራለሁ ማለት ነው። እንደምታዩት ቆንጆ ፖስተር እየሆነልኝ ነው። ከዛ በኋላ እነዚህ ፖስተሮቹ ላይ የማያቸውን ክፍተቶች ለማስተካከል ሞክራለሁ። ከዛ ጥግ ላይ የምንሰጣቸውን አገልግሎት እነዚህ ቅናሽ የተደረገባቸው አገልግሎት ቲሸርት፣ ማግ የተለያዩ አይነት የህትመት ስራዎችን እነሱን ጽፌ ነበር ኦሬዲ ከሚያደክማችሁ ብዬ ነው። እሱን ኮፒ ፔስት ካደረኩ በኋላ እንደምታዩት ዳውንሎድ አደርገዋለሁ ማለት ነው። ፖስተሩ በጣም ቆንጆ ነው የሆነው። ስለዚህ እንደዚህ አይነት ፖስተር መስራት የምትፈልጉ ከሆነ እኔ የሰራሁበትን አሰራር ተከትላችሁ መስራት ትችላላችሁ። እርግጠኛ ነኝ በቪዲዮ ላይ ተጠቀማችሁ በጣም ቆንጆ ፖስተሮች አብረን ከዚህ በኋላ የምንሰራ ይሆናል። ስለዚህ የጠቀማችሁ ኦር ደግሞ ማወቅ የምትፈልጉት ነገር ካለ ከታች ኮሜንት ላይ አስቀምጡልኝ። ስለምትሰጡኝ ሀሳብ ስለምትሰጡኝ አስተያየት ከወዲሁ በጣም አመሰግናለሁ። አሁን ቤተሰብ ያልሆናችሁ ሰዎች፣ ላይክ ያላደረጋችሁ ሰዎች ላይክ በማድረግ እንዲሁም ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆናችሁን አትርሱ። ሰላም ሁኑ።